ሰላም ጤና ይስጥልኝ እንደምን አላችሁ ውድ ሀገሬ ልጆች የኢብሽር ፓስወርድ ጠፍቶባችሁ ተቸግራችኋል ብዙዎቻችሁ የኢብሽር ፓስወርድን ቪዲዮ እንድሰራላችሁና ኢብሽር ፓስወርድ ፎርጌት እንዴት አድርጋችሁ አዲስ ፓስወርድ መስጠት እንዳለባችሁ ግራ ተጋብታችሁ ከሆነ ይህ ቪዲዮ ለእናንተ ነው የኢብሽር ፓስወርድ ፎርጌት ለማድረግ በመጀመሪያ ሶስት ነገር ያስፈልጋችኋል የኢቃማ ቁጥር እንዲሁም ደግሞ ስልክ ቁጥር በኢቃማችሁ ይወጣ እንደገና ደግሞ የፓስፖርት ቁጥር ያስፈልጋችኋል እነዚህ ሶስት ነገራቶች ካላችሁ አዲስ ፓስወርድ ሰጣችሁት እናንተ ጋር መክፈት ትችላላችሁ አብዛኞቻችሁ በሚባል ደረጃ በኮንትራት ቤት የምትሰሩ ልጆች የኢብሽራችሁ ፓስወርድ እናንተ ሳይሆን ከፊሎቻችሁ ጋር ነው የሚገኘው እናንተ አታውቁትም እናንተ ለመግባት በምትታገሉ ጊዜ አይሰራላችሁም ማለት ነው ስለዚህ በቀላሉ ሜሴጅ ወደ እነሱ ሳይሄድ ወደ ስልካችሁ ብቻ እንዲመጣ አድርጋችሁ የኢብሽር ፓስወርድን ሪሲት አድርጋችሁ በአዲስ መልክ ፓስወርድ ሰጣችሁት መክፈት እንደምትችሉ ማሳያችሁ ይሆናል ኢብሽር ማለት ለሁሉ ነገር እዚህ ሀገር ላይ ባንክ ለመክፈት ይሁን የባንክ አካውንት ለመክፈት ይሁን የትኛውም አይነት እንቅስቃሴ ለማድረግ ኢብሽር ግድ ነው ነፋዝ ደግሞ በኢብሽር ፓስወርድ ነው የሚሰራው የኢብሽርን ፓስወርድ ዝግጁ ካደረጋችሁ በኋላ ነፋዝን አፕሊኬሽን ታወርዱትና ለኢብሽር የሰጣችሁት ፓስወርድ ነፋዝ ስታስገቡለት ይከፍታል እነዚህ ሁለቱ የተሳሰሩ ናቸው ማለት ነው ስለዚህ ቪዲዮውን በደንብ ሼር ኮፒ ሊንክ ሪፖስት እያደረጋችሁ ሰብስክራይብ እያደረጋችሁ ቤቱን ለብዙ ሰው እንዲዳረስ አድርጉልኝ ዩቲዩብ ላይ ትንሽ ጠፋ ብያለሁ አቡክ ዩቲዩብ ሰብስክራይብ ማድረጋችሁ እንዳይረሳ ወደ ቪዲዮ ልሰዳችሁ እሺ ቤተሰብ በመጀመሪያ የምትገቡት ስልካችሁ ውስጥ አፕሊኬሽኑን ሳይሆን እዚች ጋር ክሮም የምትለውን አፕሊኬሽን ጋር ነው የምትገቡት በሁላችንም ስልክ አለች ከዛ እዚህ ጋር ከገባችሁ በኋላ ሰርች ባሩ ጋር ትሄዱና ኢብሽር ብላችሁ ነው ምጽፉት እኔ ኢብሽር ብዬ ሰርች አረኩት ስላለ እሱን ነካለው እናንተ ደግሞ ካሌለ ኢብሽር ብላችሁ ትጽፋላችሁ ከዛ በኋላ እዚህ ጋር የምታደርጉት ምንድነው እዚች ጋር የኢብሽር ምልክት ያለበት አፕሊኬሽን ይመጣላችኋል እሱን አንዴ ተነኩታላችሁ በዚህ መልኩ ወደ ውስጥ ያስገባችኋል ከዛ እዚህ ጋር ዩዘር ኔም ጻፉ ይላችኋል ፓስወርድ ይላችኋል እዚህ ጋር ያው ፓስወርድ ካረሳችሁ ነው በመጀመሪያ እዚህ ጋር ግቡ ያልኳችሁ ፓስወርድ ለረሳችሁ ነው ያልኳችሁ ማለት ነው ስለዚህ እናንተ የምታደርጉት ምንድነው እዚህ ጋር ፎርጌት ፓስወርድ የምትለዋን አንዴ ተነካላችሁ ከዛ በኋላ እዚህ ጋር ብዙ ኢቃማ ቁጥርና ስልክ ቁጥር የምትመዘግቡበት ቦታ ይመጣችኋል እኔ የራሴን ኢቃማ ቁጥር አስገብቻ ያሳያችኋለሁ የራሴንም ፎርጌት ቢል እናንተ በየ ፎርጌት አድርጌ ሌላ ፓስወርድ ለሰጣው ነው ማለት ነው እዚህ ጋር የኢቃማ ቁጥር ካስገባችሁ በኋላ ቀጣይ ደግሞ ስልክ ቁጥር ነው ስልክ ቁጥር ስታስገቡ ደግሞ መርሳት የሌለባችሁ 05 ወይንም ደግሞ 966 ብላችሁ መጀመር ሳይሆን 5 ከሚለው ቁጥር ነው የምትጀምሩት 5311228442 ይሄ የራሴ ስልክ ቁጥር ነው ግን 05 ብላችሁ ከጀመራችሁ አያሳልፋችሁም የግድ 5 ብላችሁ መጀመር አለባችሁ 966 ማለት የለባችሁም ኮዱ ማስገባት አይተበቅባችሁም ካዛ ስልክ ቁጥር ካስገባችሁ በኋላ እዚች ጋር ኢሜጅ ኮድ ይላችኋል ኢሜጅ ኮድ በሚለው ቦታ እዚህ ጋር 8034 ላይ ሰጥቶኛል ለእናንተ የተለያየ ቁጥር ሊሆን ይችላል ይሄንን ቁጥር እዚህ ጋር ነው የምታስገቡት ስለዚህ 8034 ከዛ በኋላ ኔክስት ላለው ከዛ በኋላ ምንድነው የሚጠይቀኝ አሁን እዚህ ጋር ሰሌክቷን ይለኛል አሁን ፓስፖርት የሚያስፈልገኝ እዚህ ጋር ነው ፓስፖርት ከሌላችሁ ከጅምሩም ፎርጌት ማድረግ አትችሉ ስለዚህ ሰሌክት የሚለው እንደዚህ ነካትና ፓስፖርት ነምበር የሚለውን አማራጭ አረጋለሁ ፓስፖርት ስላላችሁ ስለዚህ ፓስፖርት ነምበር የሚለውን አማራጭ ካረኩ በኋላ እዚህ ጋር አንሰር በሚለው ቦታ ምን አረጋለሁ የኢትዮጵያን እንደዚህ ኢ በትልቁ ማለት ነው ከዛ አሁንም ፒ በትልቁ እንደዚህ አረግና ፓስፖርት ቁጥሬን አስገባለሁ ማለት ነው እኔ ራሴን ላስገባ 8726 793 ከዛ ኔክስት ላለው በዚህ መልኩ ከዛ አሁን ወደ ተወሰደኝ አክቲቬሽን ኮድ ይልክልኛል ወደ ስልኬ ይሄው መጣ 4371 እዚህ ጋር ስልክ ቁጥር የራባይ ኢቃማ በራሱ የወጣው ስልክ ቁጥር ከሌላችሁ ወደ እናንተ ሜሴጅ ስለማይልክ ከዚህ ያሳልፋችሁም የግድ እንደኔ በኢቃማው በራሱ የወጣ ስልክ ቁጥር ያስፈልጋችኋል ከዛ በኋላ ኦኬ ትሉታላችሁ ከዛ ይሄው ወዴት ይወስዳችኋል ዩዘር ኔማችሁ ይሄው እዚህ ጋር ለምሳሌ የኔ ዩዘር ኔሜ አቡበክር 5311 ነው ግን እሱ እንዳለም ሆኖ አሁን አዲስ ፓስወርድ ስጠው ይለኛል አያችሁ እዚህ ጋር ኒው ፓስወርድ እንደገና ደግሞ ኮንፈርም አድርገው ይለኛል ራሱ ገብታችኋል እዚህ ጋር እኔ ራሴን እሰጣለሁ ማትረሱት መሆን አለበት ከዛ ስትሰጡ መርሳት የሌለባችሁ አንድ ትልቁ ፊደል አንድ ትንሹ ፊደል አያችሁት ለምሳሌ እኔ ያሰጠውትን እዩ እኔ ያሰጠውትን እንትን እዩ ኤ ብየው ከዛ ምን አረግለታለሁ ከ1 እስከ 6 በቃ ቀለል ያለ ቁጥር
እንደዚህ ከ1 እስከ 6 እኔ አቡበክር ስለሆንኩ የመጀመሪያ ፊደሌን ብቻ በትልቁና በትንሹ አድርጌ ከ1 እስከ 6 እናንተም የፈለጋችሁት አይነት ስም ሊኖራችሁ ይችላል። የመጀመሪያ ስማችሁን አንዴ በትልቁ አንዴ በትንሹ ታደርጉትና ትሰጡታላችሁ። እዚህ ጋር እደግመዋለሁ ራሱን አያችሁ ቁጥሩንም ሁሉም ነገሩን እደግመዋለሁ። ይሄው ተመሳሳይ ነው። ከዚህ ይሄም ፓስወርድ ይሄም ተመሳሳይ ነው። ለምን ይሄ ኒው ፓስወርድ ነው። እዚህ ጋር ደግሞ ኮንፈርም ፓስወርድ ነው የሚል ድጋሚ ማረጋግጥ ነው የሚለኝ ይሄ ልክ መሆኑ አያችሁ። ከዛ በኋላ ምንም የሚቀርበኝ ነገር የለም የሚቀረኝ ነገር የለም። ኦኬ እለዋለሁ አልፋለሁ ወደ ቀጣይ ዙር። this new password entered must different from old password እኔ ይሄንን ፓስወርድ የመጀመሪያ ራሱን ፓስወርድ ሰጠሁት ከዚህ በፊት የነበረውን። ስለዚህ ሌላ መቀየር አለብኝ። ቢ ብዬ ልቀይር ሌላ ፓስወርድ እንደዚህ ሌላ ፓስወርድ ይሄ የመጀመሪያ ፓስወርድ ነው። ስለዚህ ቢ ብዬ እንደዚህ 2 3 4 5 6 ይሄው አሁን ይሰራል። ይሄው ሰክሰስፉል አላያችሁ። የመጀመሪያው ራሱ ስላስገባውለት እንቢ ብሎኝ ነበረ ስለማቀው ግን ሌላ የመጀመሪያው ረስቼው ስለነበር ግን በአዲስ መልክ ደግሞ ሌላ ሳስገባለት ይሄው ሰክሰስፉል ያለኝ። አሁን ሙሉ በሙሉ አሁን ኤቢቢ ከ1 እስከ 6 ያለውን ፓስወርድ ሰጭኝ ስገባ ያስገባኛል። ይሄው ወደዚህ ስገባ አሁን እዚች ጋር እሞላዋለሁ ኢቃማ ቁጥሬን። አሁን ፓስወርዴንም ኢቃማ ቁጥሬን ማውቅ ያለው ይሄው 25 25 25 8 6 4 3 9 7 7 6 ከዛ እዚህ ጋር ይሄው ቀድመው እዛች ጋር ኤቢቢ የሞላሁትን እዚህ ጋር ስሞላው ይሰራል ማለት ነው። ይሄው 3 4 5 6 ሎጊን እለዋለሁ። ሜሴጅ ወደ ስልክ ቁጥር ይልካል 7823 7823 ከዛ ወደ ውስጥ ይገባል። የፈለጉት አሁን እዚህ ጋር የፈለኩትን ሰርቪስ ማግኘት እችላለሁ። መንጃ ፈቃድ መመዝገብ እችላለሁ። ፓስፖርቴን ቼክ ማስደረግ እችላለሁ። የፈለኩትን አገልግሎት ማግኘት እችላለሁ። ወጣችኋል። ያው እንዳለ ሁሉ ነገር ያለ ከዛ አፕሊኬሽኑም ጋር ወጥቼ ደግሞ ይሄንን ስሞላ ይሰራልኛል። በአጠቃላይ ፓስወርዳችሁን ቼንጅ የምታረጉት የምትቀይሩት በዚህ መልክ ነው። ቀጣይ ደግሞ እዚሁ አፕሊኬሽን ውስጥ ማይ ሰርቪስ የሚለው ነክታችሁ ትራፊክ የሚለው ነክታችሁ እንዴት ተደርጋችሁ መንጃ ፈቃድ መመዝገብ እንዳለባችሁ ማሳያችሁ ይሆናል። ፓስፖርታችሁን ቼክ ለማስደረግ ፓስፖርታችሁን የምትፈልጉትን መረጃ ስለ ፓስፖርታችሁ ይሁን የፈለጋችሁትን ነገር እዚህ ውስጥ ኢፕሽር ውስጥ ታገኛላችሁ ማለት ነው። ስለዚህ በዚህ መልክ አድርጋችሁ መቀየር ትችላላችሁ። አሁንም እንደምለው የምትፈልጉት ነገር ኮሜንት ጻፉ። ቪዲዮ አውጥቼ መሰራላችሁ ይሆናል። ቪዲዮውን እንደምትወዱት አልጠራጠርም። በያላችሁበት ሰላማችሁ ይብዛልኝ። እሺ ቤተሰብ ቪዲዮውን ይሄንን ይመስላል። እንደምትወዱት አልጠራጠርም። ምክንያቱም ቲክቶክ ላይ ብዙዎቻችሁ የኢፕሽር ፓስወርድ አላቀውም ስለ ኢፕሽር ፓስወርድ ቪዲዮ ስራ ብላችሁ ብዙ ጊዜ ስለጠየቃችሁኝ ነው እሱን አስቀድሜ የምሰራላችሁ። ቀጣይ ደግሞ ምን አይነት ቪዲዮ ልስራላችሁ የባንክ አከፋፈት ይሁን ስለምትፈልጉት ነገር በአጠቃላይ ኮሜንት ላይ ጻፉልኝ። ቲክቶክ ላይ እየሄዳችሁ እያነበብኩ እንደዚህ መጥቼ ሰፊ ቪዲዮ የምሰራላችሁ ይሆናል። በአጠቃላይ ግን ኢፕሽርን በዚህ መልክ አድርጋችሁ መክፈት የምትችሉ ይሆናል። ከዛ በኋላ የጣት አሻራም ይሁን የአይን አሻራም ይሁን ሰጣችሁት ፓስወርዱን ብቻ ሴቭ አድርጋችሁ ማስቀመጥ ነው። በዛ መሰረት መጠቀም ትችላላችሁ። ሰላማችሁ በያላችሁበት ብትት ይበልልኝ። መልካም ቆይታ